ታላቁ ተጋድሎ ጸሐፊ ኤለን ጂ ዋይት ትርጉም መታገስ አጋዢ ተራኪ ጥላሁን ሸዋለማ ምዕራፍ 40 የእግዚአብሔር ሕዝቦች ነፃ መውጣት የእግዚአብሔርን ሕግ ከሚያከብሩት ዘንድ የሰብአዊ ፍጡር ሕግጋት ጥበቃ በሚነሳበት ጊዜ በተለያዩ የምድር ክፍሎች በተመሳሳይ ጊዜ የሚደረግ ለነርሱ ጥፋት የሚሆን እንቅስቃሴ ይሆናል። በአዋጅ የተወሰነው ጊዜ ሲቃረብ የተጠላውን ሃይማኖታዊ ወገን መንግሎ ለማጥፋት ሕዝቡ ይመሳጠራል። የተቃውሞንና የዘለፋን ድምፅ ዝም የሚያሰኝ ወሳኝ ጥቃት በአንድ ሌሊት ለመፈጸም ይወሰናል። በሁሉም የምድር ነፋሳት በክፉ መላእክት ሰራዊት እየተገፋፉ በብርጌድ የተደራጁ የታጠቁ ሰዎች ለሞት ሥራ ሲዘጋጁ ሳለ የእግዚአብሔር ሕዝቦች ገሚሶቹ በእስር ቤት ክፍሎች፣ ገሚሶቹ ደግሞ በጫካዎችና በተራሮች ጸጥ ረጭ ባሉ ስፍራዎች ተደብቀው አሁንም ለመለኮታዊ ጥበቃ ይቃትታሉ። አሁን ለምርጦቹ መበጀት የእስራኤል አምላክ ጣልቃ የሚገባው በዚህ የመጨረሻ ጫፍ በደረሰ የክስተት ሰዓት ነው። እግዚአብሔር እንዲህ ይላል፣ ዝማሬ በተቀደሰች የአውደ ዓመት ሌሊት እንደሚሆን ዝማሬ ይሆንላችኋል። ወደ እግዚአብሔርም ተራራ ወደ እስራኤል አምባ ይመጣ ዘንድ የሚሄድ ሰው የልብ ደስታ ይሆንላችኋል። እግዚአብሔርም ክቡር ድምፁን ያሰማል፣ የክንዱንም መውረድ በሚነድድ ቁጣና በምትባላ እሳት ነበልባል፣ በአውሎ ንፋስም በወጨፎም በበረዶም ጠጠር ይገልጣል። ኢሳይያስ 30 ቁጥር 29 እና 30 በድል ጩኸት በፌዝ ሳቅና በርግማን የክፉ ሰዎች ቡድን በታዳኞቻቸው ላይ ግር ሊል ሲል እነሆ ጥቅጥቅ ያለ ጥቁረት ከውድቅት ጽልመት የባሰ ድቅድቅ ጨለማ በምድር ላይ ሰፈነ። ከዚያም ከእግዚአብሔር ዙፋን በሚወጣው ክብር ያሸበረቀ ቀስተ ደመና ሰማያትን አቋርጦ እያንዳንዱን የሚጸልይ ቡድን የሚከብ መሰለ። የተቆጡ እልፍ አላፋት በድንገት ተያዙ። የፌዝ ጩኸታቸው ሞተ። በቁጣ የገነፈለው የገዳይነት ዓላማቸው ተረሳ። ሊሆን ያለውን አስፈሪ ነገር በመገመት በእግዚአብሔር ቃል ኪዳን ምልክት ላይ አፍጥጠው ከአቅም በላይ ከሆነው ነጸብራቁ እንዲከለሉ ተመኙ። በእግዚአብሔር ሕዝቦች አጠገብ ግልጽና መረዋ የሆነ ድምፅ ተሰማ፣ እንዲህ ሲል፣ ወደ ላይ ተመልከቱ። ወደ ሰማያት ሲመለከቱም የተስፋውን ቀስተ ደመና አዩ። የተቆጡ ጠፈርን የሸፈኑት ጥቁር ደመናዎች ተከፈሉ። እንደ እስጢፋኖስም ያለማቋረጥ ወደ ሰማይ አንጋጠው የእግዚአብሔርን ክብር የሰውንም ልጅ በዙፋኑ ላይ ተቀምጦ አዩ። በመለኮታዊ ገጽታው ሆኖ የውርደቱን ምልክቶች ወይም ጠባሳዎች አዩ። በአባቱና በመላእክቱ ፊት የሚያቀርበውን ከከንፈሩ የአክብሮት ጥያቄን ሰሙ። እኔ ባለውበት የሰጠኸኝ እነርሱ ደግሞ ከኔ ጋር ይሆኑ ዘንድ እወዳለሁ። ዮሐንስ 17:24 እንደገናም የሙዚቃ ቃና ያለው የድል ድምፅ እንዲህ ሲል ተሰማ፣ መጡ መጡ፣ ቅዱስና ያለ ተንኮል ያለ ነውርም የትዕግስቴን ቃል ጠብቀዋል፣ በመላእክትም መካከል ይመላለሳሉ። እምነታቸውን የጠበቁ እነርሱ የገረጡና የሚንቀሳቀሱ ከናፍሮች የድል ጩኸት አሰሙ። እግዚአብሔር ለሕዝቦቹ ነፃ መውጣት ኃይልን የሚገልጠው በእኩለ ሌሊት ነው። ፀሐይ በኃይሏ እያንጸባረቀች ወጣች። ምልክቶችና ተአምራት በፍጥነት ተከታተሉ። ጻድቃን የመዳናቸውን ምልክት በጥልቅ ሐሴት ሲመለከቱ ሳለ ኃጢያን በፍርሃትና በመደነቅ በትዕይንቱ ላይ አፈጠጡ። በተፈጥሮ ውስጥ ያለ የተለመደ ነገር ሁሉ ሥርዓቱን እየሳተ መሰለ። ጅረቶች መፍሰሳቸውን አቆሙ። ጥቁርና ከባድ ደመናዎች ወጡ፣ እርስ በርስም ተጋጩ። በተሰጡ ሰማያትም መካከል በአንድ ጥርት ባለ ቦታ ሊገለጽ የማይችል ክብር ታየ። ከነርሱ እንደ ብዙ ውሆች ድምፅ የእግዚአብሔር ድምፅ ወጣ፣ እንዲህ ሲል ተፈጽሟል። ራዕይ ምዕራፍ 16 ቁጥር 17 ያ ድምፅ ሰማያትና ምድርን አነጋነገ። ታላቅም የምድር መናወጥ ሆነ። ሰው በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም፣ ከሁሉም በለጠ። ራዕይ ምዕራፍ 16 ቁጥር 17 ጠፈር የሚከፈትና የሚከደን መሰለ። ከእግዚአብሔር ዙፋን የሚወጣው ክብር ቦግ እያለ የሚነጉድ ይመስላል። ተራሮች በንፋስ እንደሚወዛወዝ ቄጤማ ተንቀጠቀጡ። የተሰባበሩ ቋጥኞች በሁሉም አቅጣጫ ተበተኑ። ውሽንፍር እንደሚመጣ አይነት የሚያጓራ ድምፅ አለ። ባህር በኃይልና በቁጣ ይማታል። ዲያብሎሶች በማጥፋት ተልእኮ ላይ ሳሉ እንደሚያሰሙት ድምፅ ያለ ታላቅ የአውሎ ንፋስ ድምፅ ይሰማል። መላዋ ምድር ልክ እንደ ባህር ሞገድ ከፍ ዝቅ
አበጥ ጎደል ትላለች። ውጫዊ ገጽታዋ እየተሰባበረ ነው። መሰረቶቿ ራሳቸው እየሸሹ ይመስላሉ። የተራራ ሰንሰለቶች እየሰጠሙ ናቸው። ሰው የሚኖርባቸው ደሴቶች ጠፉ። በክፋታቸው ልክ እንደ ሰዶም የሆኑት የባህር ወደቦች በተቆጡ ውሃዎች ተዋጡ። ታላቂቱን ባቢሎን የብርቱ ቁጣዋን ወይን ጠጅ የሞላችበትን ጽዋ ይሰጣት ዘንድ በእግዚአብሔር ፊት ታሰበች። ራዕይ 16:19 ታላቅ በረዶ እያንዳንዱ አንድ ታለንት የሚመዝን የማውደም ሥራቸውን እየሰሩ ናቸው። በኩራት ተወዳዳሪ የሌላቸው የምድር ከተሞች ፈራርሰው ወደቁ። የዓለም ታላላቅ ሰዎች ራሳቸውን ከፍ ለማድረግ ሲሉ ሀብታቸውን በገፍ ያፈሰሱባቸው ባለግርማ ቤተ መንግሥታት በፊታቸው ወደ ውድመት እየተናዱ ናቸው። የወህኒ ቤት ግንቦች ተተረተሩ። ስለ እምነታቸውም የታሰሩ የእግዚአብሔር ሕዝቦች ነፃ ወጡ። በዳንኤል 12 ቁጥር 2 ላይ እንደተጻፈው በምድርም ትቢያ ውስጥ ካንቀላፉቱ ብዙዎች ነቁ። እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹም ወደ ዘላለም ዕረፍትና ጉስቁልና። ሕጉን ከጠበቁቱ ጋር የእግዚአብሔርን የሰላም ቃል ኪዳን ይሰሙ ዘንድ በሦስተኛው መላእክት መልእክት አምነው ያንቀላፉቱ ሁሉ በክብር ከመቃብራቸው ወጡ። የወጉት በክርስቶስ የሞት ስቃይ የተሳለቁና ያፌዙ እነርሱ፣ የእውነቱና የሕዝቡ እጅግ ጨካኝ ጨቋኞች እነርሱ፣ በታማኞችና በታዛዦች ላይ ያረፈውን ክብር እነርሱም በክብሩ ይመለከቱ ዘንድ ተነሱ። ጥቁር ደመና አሁንም ሕዋን እንደሸፈነ ነው። ሆኖም የያህዌን ተበቃይ ዓይን መስላ ፀሐይ ደመና እየሰበረች ወጣ ገባ ትላለች። ኃይለኛ መብረቆች ከሰማይ እየዘለሉ ምድርን በነበልባል አንሶላ ጀቡናት። ካስደንጋጩ የነጎድጓድ ድንፋታ በላይ ምስጢራዊና አስፈሪ ድምጾች የኃጢያንን ጥፋት አወጁ። የተነገሩት ቃላት በሁሉም ዘንድ አይስተዋሉም። በሐሰተኛ አስተማሪዎች ግን አንድ በአንድ ልቅም ብለው ተስተዋሉ። ከጥቂት ጊዜ በፊት በእግዚአብሔር ትእዛዛት ጠባቂ ሕዝቦች ላይ ባሳዩት ጭካኔ ንዝህላል፣ ተንቦጥራሪ፣ እንቢተኛ እንዲሁም ፈንዳቂ የነበሩ አሁን በሽብር ተሸንፈው በፍርሃት ተርበደበዱ። በስቃይ ሲጮሁ ከተፈጥሮ የአየር ንብረት ክስተቶች ከወጀቡና ከበረዶ ድምፅ በላይ ይሰማሉ። ሰዎች በሚያሸንፍ ፍርሃት እየተንፏቀቁ ምሕረት ሲማጸኑ ሳለ አጋንንት ለክርስቶስ መለኮትነት ዕውቅና ሰጡ። በኃይሉም ፊት ተንቀጠቀጡ። የእግዚአብሔርን ቀን በቅዱስ ራእይ የተመለከቱት የጥንት ነቢያት እንዲህ ብለዋል። የእግዚአብሔር ቀን ቀርቧልና አልቅሱ፣ ሁሉን ከሚችል አምላክ ዘንድ እንደሚመጣ ጥፋት ይመጣል። ኢሳይያስ 13:6 ወደ ድንጋይ ዋሻ ግባ፣ በመሬትም ተሸሸግ። ከእግዚአብሔር ግርማ ፊት ከታላቅነቱም ክብር ከፍ ያለችው የሰው ዓይን ትዋረዳለች፣ የሰዎችም ኩራት ትወድቃለች። በዚያም ቀን እግዚአብሔር ብቻውን ከፍ ከፍ ይላል። የሰራዊት ጌታ የእግዚአብሔር ቀን በትዕቢተኛውና በኩራተኛው ሁሉ ላይ ከፍ ባለው ላይ ይሆናል፣ እርሱም ይዋረዳል። በዚያ ቀን ሰው ይሰግድላቸው ዘንድ ያበጇቸውን የብሩንና የወርቁን የጣዖቶቹን ለፍልፈልና ለሌሊት ወፍ ይጥላል። እግዚአብሔርም ምድርን ያናውጥ ዘንድ በተነሳ ጊዜ ከማስደንገጡና ከግርማው ክብር የተነሳ ወደ ድንጋይ ዋሻና ወደ ተሰነጠቁ ዓለቶች ውስጥ ይገባሉ። ኢሳይያስ ምዕራፍ 2 ቁጥር 10 እና ቁጥር 12 እና ቁጥር 21። በተገመሰው ደመና መሃል ከጨለማው ጋር ሲነጻጸር ብሩህነቱ 4 እጥፍ የሚጨምር አንድ ኮከብ አበራ። ለታማኞች ተስፋና ደስታ፣ ለእግዚአብሔር ሕግ ተላላፊዎች ደግሞ ጭቆናና ቁጣ ተናገረ። ሁሉን ለክርስቶስ የሰው እነርሱ በእግዚአብሔር ድንኳኖች ማጀት ውስጥ እንደተደበቁ ሆነው አሁን ከአደጋ የተጠበቁ ናቸው። ተፈትነዋል። በዓለምና እውነትን በሚንቁ ፊት ለሞተላቸው ለእርሱ ታማኝነታቸውን በግልጽ አሳይተዋል። የሞት ፊት አፍጥጦባቸው ሐቀኝነታቸውን በጠበቁ በእነርሱ ላይ ግሩም መለወጥ መጥቷል። ወደ ዲያብሎስነት ከተቀየሩት ሰዎች ከባድና አስፈሪ ፈላጭ ቆራጭነት በድንገት እንዲተርፉ ተደርገዋል። ከአፍታ በፊት የገረጡት የደነገጡትና የኮሰሱት ፊቶቻቸው አሁን ባድናቆት በእምነትና በፍቅር ፈኩ። በአሸናፊ መዝሙርም ድምፃቸው ከፍ አለ። አምላካችን መጠጊያችንና ኃይላችን፣ ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ፣ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ውሆቻቸው ቢጮኹ ቢናወጡም፣ ተራሮችም ከኃይሉ የተነሳ ቢናወጡ አንፈራም። መዝሙር 46 ከቁጥር 1 እስከ 3። እነዚህ የተቀደሱ የመተማመን ቃላት ወደ እግዚአብሔር ሲወጡ ሳለ በሁለቱም በኩል ካለው ጥቁርና ቁጡ ጠፈር ጋር ሲነጻጸር
ለመግለጽ በማይቻል ግርማ ያሸበረቀ ደመናዎቹ ወደ ኋላ ተገልጠው ከዋክብታማ ሰማይ ታየ። ገርበብ ካለው በሮቿ የሚወጣ የዘላለማዊቷ ከተማ ክብር ይወርዳል። ከዚያም በህዋው ላይ አንድ ላይ የታጠፉ ሁለት የድንጋይ ጽላቶች የያዘ አንድ እጅ ታየ። ነቢዩ እንዲህ አለ፣ ሰማያት ክብሩን ይናገራሉ፣ እግዚአብሔር ራሱ ፈራጅ ነውና። መዝሙር 50 ቁጥር 6። በነጎድጓድና በነበልባል መሃል ከሲና እንደ ሕይወት መመሪያ የታወጀው ያ ቅዱስ ሕግ እግዚአብሔር ጽድቅ አሁን የፍርድ ሕግ ሆኖ ተገለጠ። እጁ ጽላቶቹን ከፈተ። በእሳት ብዕር እንደተጻፈ የአስርቱ ትእዛዛት መመሪያዎች ታዩ። ቃላቱ እጅግ ግልጽ ናቸው። ሁሉም ሊያነባቸው የሚችሉ ናቸው። ትውስታ ተቀሰቀሰ። የአጉል እምነትና የኑፋቄ ጽልመት ከእያንዳንዱ አእምሮ ተገለጠ። እጥር ምጥን ያሉ ሁሉን ያካተቱ ባለስልጣን የሆኑ የእግዚአብሔር አስርቱ ቃላት የምድር ነዋሪዎች በሙሉ ይመለከቷቸው ዘንድ ተገለጡ። በእግዚአብሔር ቅዱስ ትእዛዛት ላይ ሲረማመዱ የነበሩት ሰዎች የሚደርስባቸውን ታላቅ ድንጋጤና ተስፋ መቁረጥ ለመግለጽ ፈጽሞ አይቻልም። ጌታ ሕጉን ሰጣቸው ለንስሐና ለመለወጥ። ገና እድሉ እያለ ባህሪያቸውን ከነርሱ ከሕጉ ጋር አነጻጽረው ጉድለታቸውን ማወቅ ይችሉ ነበር። ነገር ግን የዓለምን ሞገስ ለማትረፍ ሲሉ መመሪያዎቹን ወደ ጎን አድርገው ሌሎችም እንዲጥሱት አስተማሩ። ሰንበቱን ያረክሱ ዘንድ የእግዚአብሔርን ሕዝቦች ለማስገደድ ሲጥሩ ኖረዋል። አሁን በዚህ በናቁት ሕግ ተኮነኑ። በሚገርም ቁልጭ ባለ ግልጽነት ስለታየ ማሳበቢያ ምክንያት እንደሌላቸው ተመለከቱ። ማንን እንደሚያገለግሉና እንደሚያመልኩ መርጠዋል። ተመልሳችሁም በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል ትለያላችሁ። ሚልክያስ 3:18። የእግዚአብሔር ሕግ ጠላቶች ከአገልጋይ ጀምሮ ከሁሉም እስከሚያንሰው ድረስ ስለ እውነትና ስለ ኃላፊነት አዲስ መረዳት አገኙ። የአራተኛው ትእዛዝ ሰንበት ቅዳሜ የሕያው እግዚአብሔር ማኅተም መሆኑን ጊዜ ካለፈ በኋላ ተመለከቱ። እውነተኛ ያልሆነውን ሰንበታቸው ትክክለኛ ሁኔታ ሲገነቡበትም የኖሩትን የአሸዋ መሠረት ጊዜ ካለፈ በኋላ አስተዋሉ። እግዚአብሔርን ሲዋጉ እንደነበረ አወቁ። ወደ ገነት በር እየመሯቸው እንደነበረ ሲመሰክሩ ሳለ ሃይማኖታዊ መምህራን ነፍሳትን ወደ ጥፋት ሲመሩ ኖረዋል። በቅዱስ ስፍራ ላይ የተቀመጡ ሰዎች ኃላፊነት የእምነት የለሽነታቸውም ውጤት እንዴት ዘግናኝ እንደሆኑ እስከ መጨረሻው የፍርድ ቀን ድረስ አይታወቅም። የአንድን ነፍስ ጥፋት በትክክል ልንገምት የሚቻለን በዘላለም ዘመናት ውስጥ ብቻ ነው። የአንድን ነፍስ ኪሳራ በትክክል ለመገመት እንችል ዘንድ የሚወስድብን ጊዜ ዘላለም ነው። እግዚአብሔር አንተ ክፉ ባሪያ ውጣ የሚለው የእርሱ ጥፋት እጅግ አስፈሪ ይሆናል። ኢየሱስ የሚመጣበትን ቀንና ሰዓት ሲናገር ዘላለማዊውን ቃል ኪዳንም ለሕዝቡ ሲያደርስ የእግዚአብሔር ድምፅ ከሰማይ ተሰማ። ልክ እንደ ታላቅ የነጎድጓድ ደወል ሆነው ቃላቱ በምድር ላይ አስተጋቡ። ዓይኖቻቸው ወደ ላይ ተቀስረው የእግዚአብሔር እስራኤሎች እያዳመጡ ቆሙ። ገጽታቸው በክብሩ ፈካ። ሙሴ ከሲና ሲመለስ እንደነበረው አንጸባረቁ። ኃጢያን ይመለከቷቸው ዘንድ አይችሉም። ሰንበቱን ቅዱስ አድርገው በመጠበቅ እግዚአብሔርን ባከበሩት ላይ በረከት በሚወርድበት ጊዜ ታላቅ የድል ጩኸት ተሰማ። ብዙም ሳይቆይ የሰውን ልጅ ግማሽ የምታህል ትንሽ ጥቁር ደመና ከምስራቅ በኩል ብቅ አለች። በርቀት ሲታይ በጨለማ የተከበበ የሚመስለው አዳኙን የከበበው ደመና ነው። ይህ የሰው ልጅ ምልክት እንደሆነ የእግዚአብሔር ሕዝቦች ያውቃሉ። ታላቅ ነጭ ደመና መሰረቱም እንደሚፋጭ እሳት የከበረ በላዩም የቃል ኪዳኑ ቀስተ ደመና እስኪታይ ድረስ ወደ ምድር እየቀረበ የበለጠ የፈካና ውብ እየሆነ ሲሄድ ሳለ በታላቅ ጸጥታ ይመለከቱታል። ኢየሱስ ኃያል ድል አድራጊ ሆኖ ወደፊት መጣ። አሁን እንደ የሕማም ሰው የኀፍረትና የመከራን መራራ ጽዋ ሊጠጣ ሳይሆን ነገር ግን በሰማይና በምድር ድል ነሺ ሆኖ በሕያዋንና በሙታን መካከል ሊፈርድ መጥቷል። ይታመንና እውነተኛ በጽድቅም ይፈርዳል ይዋጋልም፣ የሰማይም ጭፍሮች ይከተሉታል። ራእይ 19:11-14። በሰማያዊ ጥዑመ ዜማ የምስጋና መዝሙር የሚዘምሩ ቁጥር ስፍር የሌላቸው አያሌ መላእክት ሲመጣ አጀቡት። ጠፈር በሚያንጸባርቁ ምስሎች የተሞላ መሰለ። አላፋት ጊዜ አላፋት፣ ሺህ ጊዜ ሺህ ነበሩ። የሰብአዊ ፍጡር ብዕር
ክስተቱን ይገልጸው ዘንድ የሟች አእምሮም ድምቀቱን ይረዳው ዘንድ ብቁ አይደለም። ክብሩ ሰማያትን ከደነ፣ ምስጋናውም በምድር መላ፣ ብልጭታውም እንደ ብርሃን ነበረ። ዕንባቆም ምዕራፍ 3 ቁጥር 3 እና 4። ሕያው ደመና አሁንም እየቀረበ ሲሄድ እያንዳንዷ ዓይን የሕይወትን ልዑል አየች። አሁን ያንን ቅዱስ ራስ የሚያውከው የሾህ አክሊል የለም። በቅዱስ ግንባሩ የክብር ዘውድ አርፏል። የፊቱ ነጸብራቅ እጅግ የደመቀ የቀትር ብርሃንን ያስንቃል። በልብሱና በጭኑም የተጻፈበት የነገሥታት ንጉሥና የጌቶችም ጌታ የሚል ስም አለው። ራዕይ 19:16። በእርሱም መገኘት ፊትም ሁሉ ወደ ጥቁረት ተለወጠ። በእግዚአብሔር ምሕረት እምቢ ባዮች ላይ አስፈሪ ዘላለማዊ ተስፋ መቁረጥ ወደቀ። ልብ ቀልጧል፣ ጉልበቶችም ተብረክርከዋል። ፊትም ሁሉ ወደ ጥቁረት ተለወጠ። ኤርምያስ 30 ቁጥር 6፣ ናሁም ምዕራፍ 2 ቁጥር 10። ጻድቃን እየተንቀጠቀጡ ማንስ ሊቆም ይችላል ብለው ጮኹ። የመላእክት ዝማሬ ቆመ፣ ከባድ ጸጥታም ሰፈነ። ከዚያም የኢየሱስ ድምፅ ተሰማ እንዲህ ሲል፣ ጸጋዬ ይበቃችኋል። በዚህ ጊዜ የጻድቃን ፊቶች አበሩ፣ ደስታም እያንዳንዱን ልብ ሞላ። ወደ ምድርም የበለጠ እየቀረቡ ሲሄዱ መላእክት ከፍ ያለ ኖታ ደረደሩ፣ እንደገናም ዘመሩ። በነበልባል እሳት ተከቦ በደመናው ላይ ሆኖ የነገሥታት ንጉሥ ወረደ። ሰማያት እንደ ወረቀት ተጠቀለሉ፣ ምድርም በፊቱ ተንቀጠቀጠች። እያንዳንዱ ተራራና ደሴትም ከስፍራው ሸሸ። አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ። በላይ ያለውን ሰማይን ምድርንም በሕዝቡ ለመፍረድ ይጠራል። መዝሙር 50 3 እና 4። የምድርም ነገሥታትና መኳንንት፣ ሻለቃዎችም፣ ባለጠጋዎችም፣ ኃይለኛዎችም፣ ባሪያዎችም፣ ጌቶችም ሁሉ በዋሾችና በተራሮች ዓለቶች ተሰወሩ። ተራሮችንና ዓለቶችንም በላያችን ወደቁ፣ በዙፋንም ከተቀመጠው ፊት ከበጉም ቁጣ ሰውሩን። ታላቁ የቁጣ ቀን መጥቷልና ማንስ ሊቆም ይችላል አሉ። ራዕይ ምዕራፍ 6 ቁጥር 15 እና 17። የንቀት ቧልቶች አቁመዋል፣ የሚዋሹ ከናፍሮች ጭጭ ብለዋል። የጦርነት ግርግር የሚረግጡ የሰልፈኞች ጫማ ሁሉ በደምም የተለወሰ ልብስ ረጭ አለ። ኢሳይያስ 9:5። ከጸሎት ድምፅ ከለቅሶና ዋይታ ጩኸት በቀር የሚሰማ ነገር የለም። ከጥቂት ጊዜ በፊት ሲያላግጡ ከነበሩ ከንፈሮች ድንፋታ ይሰማል። ታላቁ የቁጣ ቀን መጥቷልና ማንስ ሊቆም ይችላል? ኃጢያን የጠሉትን አንቀበልም ያሉትን የእርሱን ፊት ከመገናኘት ይልቅ በተራሮችና ቋጥኞች ስር ይቀበሩ ዘንድ ለመኑ። የሙታንን ጆሮ ሰርስሮ የሚገባውን ያንን ድምፅ ያውቁታል። የድምፁ ሐዘንተኛና ለስላሳ ቃናዎች ምን ያህል ጊዜ ወደ ንስሐ ጠርተዋቸዋል። ልብ በሚነካ የጓደኛ የወንድም የአዳኝ ልመና ድምፁ ስንት ጊዜ ተሰምቷል። ጸጋውን አሻፈረኝ ላሉ በሕዝቅኤል ምዕራፍ 33 ቁጥር 11 ላይ ተመለሱ ከክፉ መንገዳችሁ ስለምንስ ትሞታላችሁ እንደሚለው ለረጅም ጊዜ እንደተማጸነው ያለ በውግዘት ሊሞላ የቻለ የኩነኔም ቀንበር ሊጫንበት የሚችል ድምፅ የለም። የእንግዳ ሰው ድምፅ ቢሆንላቸው ኖሮ መልካም ነበረ። ኢየሱስ አለ፣ እኔም ስለ ጠራሁ እምቢ አላችሁ። እጄን ዘረጋሁ፣ ማንም አላስተዋለም። ነገር ግን ምክሬን ሁሉ ጠላችሁ፣ ዘለፋይንም ናቃችሁ። ምሳሌ 1:24 እና 25። ድምፁ ቢደመስሳቸው ደስ የሚሏቸውን ትውስታዎች ቀሰቀሰ። የተናቁ ማስጠንቀቂያዎች፣ እንቢ የተባሉ ግብዣዎች፣ የተቃለሉ ዕድሎች። በውርደት ጊዜ በክርስቶስ የተሳለቁ በዚያ አሉ። በሊቀ ካህኑ በተጠየቀ ጊዜ ረጋ ብሎ የመለሰበት የተሰቃዩ ቃላት የሚያነቃ ኃይል ወደ አእምሮአቸው መጣ። ከዚህ በኋላ የሰው ልጅ በኃይል ቀኝ ሲቀመጥ እንድታዩ በሰማይም ደመና ሲመጣ። ማቴዎስ 26:64። አሁን በክብሩ ተመለከቱት። በኃይል ቀኝ ሲቀመጥም ገና ያዩታል። የእግዚአብሔር ልጅ ነኝ ያለበቱን ንግግር መቀለጃ ያደረጉት እነርሱ አሁን የሚሉትን አጡ። በንጉሳዊ ማዕረጉ ወይም ንጉሥ ነኝ በማለቱ የጮኸበት የሚያሾፉ ወታደሮቹንም ንጉሥ አድርገው ዘውድ እንዲደፉለት ያዘዘ እብሪተኛው ሄሮድስ አለ። በንቀት እጃቸው ሐምራዊ ልብስ ያለበሱት እሾሃማውን አክሊል በቅዱስ ግንባሩ ያኖሩት እምቢ የማይል እጁ ላይ የንጉሥ ዘንግ የሚመስል በትር አስይዘው ስምን በሚያጎድፍ ፌዝ በፊቱ የሰገዱለት እነዚያው ሰዎች እዚያው አሉ። የመቱት በሕይወት ልዑል ላይ የተፉ ሰዎች አሁን ከሚሰረስረው ትኩር ያለ እይታው ዘወር ብለው
ከአቅም በላይ ከሆነው ከመገኘቱ ክብር ለመሸሽ ጣሩ። በእጆቹና በእግሮቹ ካስማ የከተቱት እነርሱ ጎኑን የወጉት ወታደሮች በፍርሃትና በጸጸት እነዚህን ጠባሳዎች ተመለከቷቸው። ካህናትና አለቆች የቀራንዮውን ትዕይንት ልቅም አድርገው አስታወሱ። በሰይጣናዊ ፍንደቃ ራሳቸውን እየነቀነቁ የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን፣ በእግዚአብሔር አምኗልና ከወደደውስ አሁን ያድነው ብለው ጮኹ። ማቴዎስ 27:42 እና 43። አሁን በሚያርበደብድ ድንጋጤ አስታወሱ። የወይኑን ፍሬ ለጌታቸው ለመስጠት እምቢ ስላሉ ሰራተኞቹ፣ ስለመቱት፣ ልጁንም ስላረዱት አዳኙ የተናገረውን ምሳሌ ጥርት አድርገው አስታወሱ። ራሳቸው ስላስተላለፉት ውሳኔም እንዲሁ አስታወሱ። የወይኑ ጌታ እነዚያን ክፉ ሰዎች በአሰቃቂ ሁኔታ ያጠፋቸዋል። በዚያም እምነት የጎደላቸው ሰዎች ኃጢአትና ቅጣት፣ ካህናትና ታላላቆች የራሳቸውንም ጥፋት ልክ ተመለከቱ። አሁን እጅግ አደገኛ የሆነ የሕመም ጩኸት ወጣ። ስቀለው ስቀለው ከሚለው በኢየሩሳሌም ጎዳናዎች ሲያስተጋባ ከነበረው ጩኸት የደመቀ እርሱ የእግዚአብሔር ልጅ ነው፣ እርሱ እውነተኛ መሲህ ነው የሚል የስቃይ ሲቃ የተሞላበት ጩኸት ገነነ። ከነገሥታት ንጉሥ መገኘት ፊት ይሸሹ ዘንድ ፈለጉ። የምድር ነፋሳት በተጋጩ ጊዜ በተፈጠሩ ዋሻዎች ይደበቁ ዘንድ በከንቱ ደከሙ። እውነትን አንቀበልም በሚሉ ሰዎች ሁሉ ሕይወት ውስጥ ንቃተ ሕሊና የሚነቃባቸው፣ ትዝታ የግብዝነት ሕይወትን ገራፊ ትውስታ የሚያቀርብበት፣ ነፍስም በከንቱ ጸጸት ትታወካለች። ነገር ግን ድንጋጤ እንደ ጎርፍ በደረሰ ጊዜ፣ ጥፋትም እንዳውሎ ነፋስ በመጣ ጊዜ በዚያ ቀን ከሚሆነው ጸጸት ጋር ሲነጻጸሩ እነዚህ ምንድናቸው? ምሳሌ 1:27። እነዚያ ክርስቶስንና ታማኝ ሕዝቦቹን ያጠፉ የነበሩ እነርሱ አሁን በላያቸው ያለውን ክብር ተመለከቱ። በድንጋጤያቸው መሃል የቅዱሳንን ሐሴታዊ መዝሙር ሰሙ። በኢሳይያስ 25:9 እንደተጻፈው እንዲህ ሲል፣ እግዚአብሔር ይህ ነው፣ ጠብቀነዋል፣ ያድነንማል። በሚንገዳገደው መሬት፣ በመብረቅ ብልጭታው፣ በነጎድጓድም ጉርምርምታ መካከል የእግዚአብሔር ልጅ ድምፅ ያንቀላፉትን ቅዱሳን ጠራቸው። ወደ ቅዱሳን መቃብር ተመለከተ። ከዚያም እጁን ወደ ሰማይ አንስቶ ንቁ ንቁ ንቁ፣ እናንተ በአፈር ውስጥ የተኛችሁ ተነሱ። በምድር ርዝመትና ወርድ ሁሉ ሙታን ያንን ድምፅ ይሰማሉ። የሚሰሙትም እነርሱ በሕይወት ይኖራሉ። ከእያንዳንዱ መንግሥት ወገን፣ ቋንቋና ሕዝብ ከወጣ እጅግ ታላቅ ሰራዊት ኮቴ የተነሳ መላዋ ዓለም ታስተጋባለች። በማይሞት ክብር ተላብሰው ሞት ሆይ መውጊያህ የታለ? ሲኦል ሆይ ድል መንሳትህ የታለ? እያሉ ከሞት እስር ቤት ይመጣሉ። አንደኛ ቆሮንቶስ 15:55። በሕይወት ያሉ ጻድቃንና ከሞት የተነሱ ቅዱሳን ረጅም ተድላ የተሞላበት የአሸናፊነት ጩኸታቸውን በአንድ ላይ ያደርጋሉ። ወደ መቃብር ሲገቡ በነበሩት በዚያው ቁመና ሆነው ሁሉም ከመቃብር ወጡ። ከተነሳው ሕዝብ መካከል ያለው አዳም ረጅም ቁመትና ግዙፍ አቋም ያለው፣ ከእግዚአብሔር ልጅ ከኢየሱስ ግን ትንሽ ዝቅ ያለ ነው። በኋላው ከመጡት ትውልዶች የሚስተዋል ልዩነት አለው። በዚህ በአንድ ሁናቴ ዘሩ ታላቅ መቆርቆዝ ታይቶበታል። ነገር ግን በዘላለም ወጣትነት፣ ለጋነትና ጥንካሬ ሁሉም ተነሱ። በመጀመሪያ በባህሪ ብቻ ሳይሆን በቅርጽና በመለዮ ጭምር ሰው በእግዚአብሔር አምሳል ተፈጠረ። ኃጢአት የመለኮትን መልክ አበላሽቶ ሙሉ ለሙሉ ሊያጠፋው ተቃርቦ ነበር። ነገር ግን የጠፋውን ያድስ ዘንድ ክርስቶስ መጣ። የተዋረደውን ሰውነታቸውን ይለውጠዋል፣ ውብ በሆነው አካሉ አምሳያም ያበጃቸዋል። ደም ግባቱ የጠፋበት በአንድ ወቅት በኃጢአት ተበክሎ የነበረው ሟቹና ተበላሹ አካል ፍጹም ውብና ዘላለማዊ ይሆናል። ሁሉም እንከንና ጎዶሎነት እዛው መቃብር ይቀራሉ። ለረጅም ጊዜ ጠፍታ በቆየችው ኤደን ወደ ሕይወት ዛፍ ተመልሰው የዳኑት የሰው ዘር ጥንት ወደ ነበረው ክብሩ ወደ ሙላቱ ልክ ያድጋሉ። የተቀሩት የኃጢአት ርግማን ምልክቶች ሁሉ ይወገዳሉ። በአእምሮ በነፍስና በአካል የጌታቸውን ፍጹም መልክ እያንጸባረቁ የክርስቶስ ታማኞችም በአምላካችን በእግዚአብሔር ሞገስ ውበት ሆነው ይታያሉ። ኦ ግሩም መበጀት! ረጅም ጊዜ የተወራበት፣ ለረጅም ጊዜ ተስፋ የተደረገበት፣ በጉጉት የተንሰላሰለበት፣ ሆኖም
ሙሉ ለሙሉ መስተዋል ያልቻለ ዕድነት። ኦ ግሩም መቤዠት! በሕይወት የቆዩት ጻድቃን በድንገት በቅስፈተ ዓይን ይለወጣሉ። በእግዚአብሔር ድምፅ ከብረዋል። አሁን ዳግም የማይሞቱ ይደረጋሉ። ጌታቸውን በአየር ይቀበሉ ዘንድ ከሙታን ከተነሱት ጋር ተነጠቁ። መላእክት ከአራቱ ነፋሳት ከምድር ዳርቻ እስከ ሰማይ ዳርቻ የተመረጡትን ሰበሰቡ። ሕፃናት በመላእክት ወደ እናቶቻቸው እቅፍ ተወሰዱ። ካሁን ወዲያ ፈጽሞ ላይነጣጠሉ ለረጅም ጊዜ በሞት ተለይተው የነበሩ ወላጆች ተገናኙ። በተድላና በሐሴት መዝሙርም አንድ ላይ ወደ እግዚአብሔር ከተማ ወጡ። በእያንዳንዱ ደመናማ ሰረገላ ጎን ክንፎች አሉ፣ በስርም ሕያው መንኮራኩሮች አሉ። ሰረገላው ወደ ላይ ሲሽከረከር መንኮራኩሮቹ ቅዱስ ብለው ጮኹ። ክንፎቹም ሲንቀሳቀሱ ቅዱስ እያሉ ጮኹ። የመላእክት ቡድንም ቅዱስ 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 ሁሉን የሚገዛ ጌታ እግዚአብሔር እያሉ ጮኹ። ሰረገላው ወደ ላይ ወደ አዲስቱ ኢየሩሳሌም ሲገሰግስ የተዋጁትም ሃሌሉያ ብለው ጮኹ። ወደ እግዚአብሔር ከተማ ከመግባት በፊት አዳኙ ለተከታዮቹ የድል አርማ ሰጠ። የንጉሣዊ መንግሥታቸው ማዕረግ አበረከተላቸው። የሚያብረቀርቁ ደረጃዎች በክፍት አራት ማዕዘን ቅርጽ በግርማ ሞገስ ከቅዱሳንና ከመላእክት በላይ ገዝፎ በሚታየው ፊቱ በደግነት ፍቅር በሙላት በሚያበራባቸው በንጉሣቸው ዙሪያ ተሰለፉ። በማይቆጠረው በዳነው ሰራዊት በሞላ የእያንዳንዱ እይታ ፊቱ ከሰዎች ሁሉ ይልቅ መልኩም ከሰው ልጆች ይልቅ በተጎሳቆለው በእርሱ ላይ አረፈ። እያንዳንዱ ክብሩን ተመለከተ። ኢየሱስ ራሱ በአሸናፊዎች ራስ ላይ በቀኝ እጁ የክብር ዘውድ አስቀመጠ። ለእያንዳንዱ የራሱን አዲስ ስም የያዘ ቅድስና ለእግዚአብሔር የሚል ጽሑፍ ዘውድ አለ። ራእይ 2:17 ዘጸአት 8:36 በእያንዳንዱ እጅ የአሸናፊነት ዘንባባና የሚያንጸባርቅ በገና ተደረገ። ከዚያም መሪ መላእክት ኖታውን ሲደረድሩ እያንዳንዱ እጅ ክሮቹን በጥበብ እየነካካ ግሩም ጥዑመ ዜማ አፈለቀ። ሊነገር የማይችል ሐሴት እያንዳንዱን ልብ ሞላው። እያንዳንዱ ድምፅ ውለታ በሚያሳይ ምስጋና ወጣ። ለወደደን ከኃጢአታችንም በደሙ ላጠበን ነገሥታትና ካህናት ላደረገን ለእርሱ ክብር ይሁን፣ ችሎትም ከዘላለም እስከ ዘላለም ድረስ። ራእይ ምዕራፍ 1 ቁጥር 5 እና 6። ቅድስቲቱ ከተማ ከተዋጁት ሰራዊት ፊት ለፊት ነች። ኢየሱስ በሉል የተጌጡ በሮቿን ወለል አድርጎ ከፈተ። እውነትን የጠበቁ ሕዝቦችም ገቡ። በንጽሕናው ጊዜ የአዳም ቤት የነበረችውን የእግዚአብሔርን ገነት እዚያ ተመለከቱ። ከዚያም በሟች ጆሮ ተሰምቶ ከማይታወቀው ሙዚቃ ይልቅ እጅግ ጣፋጭ የሆነው ድምፅ እንዲህ ሲል ተሰማ። ትግላችሁ አብቅቷል። ኑ የአባቴ ብሩካን፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። ማቴዎስ 5:34 እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከኔ ጋር የሆኑ ዘንድ ወዳለሁ ያለው በዮሐንስ 17:24 የተጠቀሰው ጸሎት አሁን ፍጻሜ አገኘ። አዳኙ ያለ ነውር በክብሩ ፊት በደስታ እነሆኝ እኔ አንተም የሰጠኸኝ ልጆች የሰጠኸኝን ጠብቄአለሁ ብሎ ክርስቶስ በደሙ የተገዙትን ለአባቱ አቀረበ። ኦ የሚያነጻው ፍቅር አስገራሚነት! መጠን የለሹ አባት የኃጢአት ጥል ጠፍቶ መቅሰፍቱ ተወግዶ ሰው እንደገና ከመላእክት ጋር ተስማምቶ ወሰን የለሹ አምላክ ሲመለከት የዚያ የደስታ ሰዓት እንዴት ግሩም ነው! ሊነገር በማይችል ፍቅር ወደ ጌታቸው ደስታ ኢየሱስ አማኞቹን እንኳን ደህና መጣችሁ አላቸው። ያዳኙ ደስታ በስቃዩና በውርደቱ የዳኑት ነፍሳት በክብር መንግሥት ውስጥ ሆነው ማየት ነው። በጸሎታቸው በልፋታቸው በፍቅር መስዋዕትነታቸው አማካኝነት ለክርስቶስ የተማረኩትን ባዩ ጊዜ የተዋጁትም የዚህ ደስታ ተካፋይ ይሆናሉ። ዘውዳቸውን በኢየሱስ እግር ስር አኑረው ማብቂያ በሌለው በዘላለም ግድድሮች ሲያመልኩት በነጩ ዙፋን ዙሪያ ሲሰበሰቡ ሳለ ለኢየሱስ የማረኳቸውን ሲያዩ አንዱ ሌሎቹን አትርፎ የተረፉትም ሌሎችን ማርከው ወደ ሰማያዊ ዕረፍት ሁሉም ገብተው ሲያዩ ልባቸው በማይነገር ደስታ ተሞላ። የተዋጁት ወደ እግዚአብሔር ከተማ እንኳን ደህና መጣችሁ በሚሉበት ጊዜ ከፍተኛ የአድናቆት የደስታና የሐሴት ድምፅ
በአየሩ ውስጥ አስተጋባ። ሁለቱ አዳሞች ሊገናኙ ነው። እርሱ የፈጠረውን ፍጡር በሰራው ጌታ ላይም ኃጢአት የፈጸመውን ስለ ኃጢአቱም ምክንያት በአዳኙ አካል ላይ የስቅለት ምልክቶች እንዲኖሩ ያደረገውን የዘራችንን አባት ይቀበል ዘንድ የእግዚአብሔር ልጅ እጆቹን ዘርግቶ ሞቷል። አዳም የሚስማሮቹን ጠባሳ ባስተዋለ ጊዜ በጌታው እቅፍ ውስጥ አልወደቀም። ነገር ግን ራሱን ዝቅ አድርጎ በእግሮቹ ስር በመውደቅ የታረደው በግ ይገባዋል፣ ይገባዋል ብሎ ጮኸ። አዳኙ ቀስ አድርጎ አነሳውና ከረጅም ጊዜ በፊት የተባረረበትን ኤደንን እንደገና እንዲመለከት ጋበዘው። ከኤደን ከተባረረ በኋላ በምድር የነበረው የአዳም ሕይወት በሐዘን የተሞላ ነበር። እያንዳንዱ የሚረግፍ ቅጠል፣ እያንዳንዱ የመስዋዕት ተጠቂ እንስሳ፣ በምድር መልካም ገጽታ የወረደው እያንዳንዱ ዋግ፣ በሰው ንጽሕና ላይ የመጣው እያንዳንዱ እንከን አዳም የሰራውን ኃጢአት ሁል ጊዜ አዲስ አድርጎ ያስታውሰው ነበር። ኃጢአት ሲበዛ ሲያይ፣ ማስጠንቀቂያ ሲሰነዘርም በምላሹስ የዚህ ኃጢአት መንስኤ ራሱ እንደሆነ ወቀሳ ሲወርድበት የጸጸት ሕይወቱ እጅግ ከባድ ነበር። ትዕግስት በተሞላበት ደግነት የመተላለፉን ቅጣት ለ1000 ዓመት የተቃረበ ዘመን ተሸከመ። የእምነት ኃጢአቱን ተናዘዘ። ቃል ኪዳን በተገባለት አዳኝ ስጦታ አምኖና ከጥፋቱ ተመልሶ ከሞት እንደሚነሳ ተስፋ አድርጎ አንቀላፋ። የእግዚአብሔር ልጅ የሰውን ግድፈትና ውድቀት አስወገደ። ስለዚህ አሁን በስርየት ሥራ ምክንያት አዳም ወደ ቀድሞ ግዛቱ ይመለሳል። በደስታ ስሜት ተውጦ በአንድ ወቅት የተድላው ምንጭ የነበሩትን ዛፎች በንጽህናውና በደስታው ዘመን ፍሬ ሲለቅምባቸው የነበሩትን ዛፎች ራሳቸውን አገኛቸው። የራሱ እጆች ያሰለጠናቸውን የወይን ግንዶች በደስታ ሲንከባከባቸው የነበሩትን አበቦች አያቸው። የክስተቱን እውነትነት አምኖ አእምሮ አስተዋለ። ይቺ እርሱ ከመባረሩ በፊት ከነበረችው በላይ አምራና ደምቃ የሚያያት በርግጥ የቀድሞዋ ኤደን እንደሆነች ገባው። አዳኙ ወደ ሕይወት ዛፍ መራውና ከፍሬዋ ቀጥፎ ይበላ ዘንድ ሰጠው። በዙሪያውም ሲመለከት የተዋጁት ቤተሰቦቹ በእግዚአብሔር ገነት ቆመው አያቸው። ከዚያም የሚያብረቀርቀውን ዘውዱን አውርዶ በኢየሱስ እግር ስር አስቀመጠና በኢየሱስ ደረት ላይም ወድቆ አዳኙን አቀፈው። በገናውንም ሲደረድር የሰማይ ጣሪያ በድል መዝሙር ማሚቶ አስገመገመ። ለታረደው በግ እንደገናም ለሚኖረው ይገባዋል፣ ይገባዋል፣ ይገባዋል እያሉ የአዳም ቤተሰቦች ዘውዳቸውን አውርደው ባዳኙ እግር ስር በማኖር ለአምልኮ በፊቱ ሰገዱ። አዳም በወደቀ ጊዜ ያለቀሱት በስሙ ያመኑ ሁሉ ይድኑ ዘንድ ኢየሱስ መቃብር ከፍቶ ከሞት በመነሳት ወደ ሰማይ ሲያርግ ሐሴት ያደረጉ መላእክት ይህንን ቅልቅል በዓይናቸው አዩ። አሁን የማዳን ሥራው ሲፈጸም አዩ። በኅብረትም የምስጋና መዝሙር አሰሙ። በእግዚአብሔር ክብር አሸብርቆ በሚታየው ከእሳት ጋር የተቀላቀለ በሚመስለው በዚያ የመስታወት ባህር በዙፋኑ ፊት ባለው በብርጭቆ ባህር ላይ አውሬውን ድል የነሱ በምስሉም በምልክቱም በስሙም ቁጥር ላይ ድል ነስተው የነበሩ ተሰበሰቡ። በጉ በጽዮን ተራራ ላይ ሆኖ የእግዚአብሔርን በገና ይዘው ከሰው መካከል የተዋጁት 144 ሺዎቹ ቆሙ። ከዚያም ድምፁ እንደ ብዙ ውኆች እንደ ታላቅ የነጎድጓድ ድምፅ የሚመስል ደርዳሪዎችም በገና እንደሚደረድሩ ያለ ድምፅ ተሰማ። ከ144 ሺዎቹ በቀር ማንም ሊማረው የማይችል አዲስ መዝሙር ዘመሩ። የሙሴና የበጉ መዝሙር የመዳን መዝሙር ነው። ሌላ ማንም ቡድን ያልተለማመደው የራሳቸው ተሞክሮ ስለሆነ ከ144 ሺዎቹ ውጪ ሌላ ሊማረው የሚችል የለም። በጉ ወደሚሄድበት የሚከተሉት እነዚያ ናቸው። እነዚህ ከሕያዋን መካከል ከምድር የተለወጡ ለእግዚአብሔርና ለበጉ የመጀመሪያ ፍሬዎች ከታላቁ መከራ የመጡ ናቸው። ራእይ 14:1 መንግሥት ከኖረ ጀምሮ ባልታየው በመከራ ዘመን አልፈዋል። የያዕቆብን የመከራ ጊዜ ስቃይ ተቋቁመው አልፈዋል። የመጨረሻው የእግዚአብሔር ፍርድ ሲወርድ ያለ አማላጅ ቆመዋል። ልብሳቸውን አጥበው በበጉ ደም አንጽተዋልና ዳኑ። በእግዚአብሔር ፊት በአፋቸውም ውሸት አልተገኘም፣ ነውር የለባቸውም። ስለዚህ በእግዚአብሔር ዙፋን አሉ። ሌሊትና ቀን በመቅደሱ ያመልኩታል። በዙፋኑም የተቀመጠው ያድርባቸዋል፣ በመካከላቸው ይኖራል። ራእይ 14:1-5 መሬት በረሃብና በቸነፈር ስትበላሽ፣ ፀሐይ በኃይል ሙቀት ሰዎችን ስታቃጥል አይተዋል። እነርሱም ራሳቸው መከራን ረሃብንና ጥማትን ችለዋል። ሆኖም ከእንግዲህ ወዲህ አይራቡም፣
ከእንግዲህም ወዲያ አይጠሙም፣ ፀሐይም ትኩሳትም አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወትም ውሃ ምንጭ ይመራቸዋልና። እግዚአብሔርም እንባዎችን ሁሉ ከዓይኖቻቸው ያብሳል። ራዕይ ምዕራፍ 14 ቁጥር 1-5 እና ቁጥር 17። በዘመናት ሁሉ ያዳኙ ምርጦች በፈተና ትምህርት ቤት ተምረዋል፣ ተቀጥተዋል። በምድር ላይ በጠባብ መንገዶች ተማሩ፣ በመከራ እቶን እሳት ነጠሩ። ስለ ኢየሱስ የደረሰባቸውን ተቃውሞን፣ ጥላቻንና ስም ማጥፋትን ቻሉ። ከባድ በሆኑ ጥሎች ውስጥ ተከተሉት። ራስን መካድን በጽናት አለፉ። መራራ ቅሬታዎችን ተለማመዱ። በራሳቸው የሕመም ልምምድ የኃጢአትን ክፋት፣ ኃይል፣ ኩነኔና መከራን ተማሩ። ተጸይፈውም ይመለከቱታል። ለኃጢአት የተከፈለው መጠን የለሽ መሥዋዕት ስሜት በራሳቸው እይታ የዋህ ያደርጋቸዋል። ያልወደቁ የኃጢአት ተጠቂ ሆነው የማያውቁ እነርሱ ዋጋ ሊሰጡት በማይችሉት ሁኔታ ልባቸውን በምስጋናና በውዳሴ ይሞላቸዋል። ብዙ ያፈቅራሉ፣ በብዙ ይቅር ተብለዋልና የክርስቶስ መከራዎች ተቋዳሾች ሆነው ከእርሱ ጋር የክብር ተካፋይ የሆኑ ዘንድ ገጣሚ ሆነዋል። የእግዚአብሔር ወራሾች ከትናንሽ ክፍሎች፣ ከደሳሳ ጎጆዎች፣ ከወይኔ ቤቶች፣ ከመታረጃ ቦታዎች፣ ከተራሮች፣ ከምድረ በዳ፣ ከምድር ጉድጓድ፣ ከባህርም ዋሻ ወጡ። በምድር ላይ ሁሉን ያጡ መከራን የተቀበሉና የተጨቆኑ ነበሩ። ለሰይጣን አጭበርባሪ መጠይቆች እጅ አንሰጥም በማለት ጸንተው በመቆማቸው መጥፎ ስም ተሸክመው ሚሊዮኖች ወደ መቃብር ወርደዋል። በፍጡር ፍርድ ሸንጎች እጅግ አሰቃቂ ወንጀለኞች ተብለው ተፈርዶባቸዋል። አሁን ግን እግዚአብሔር ራሱ ፈራጅ ነው። አሁን የምድር ውሳኔዎች ተገልብጠዋል። በኢሳይያስ 25:8 ላይ እንደተጻፈው እግዚአብሔር የሕዝቡን ስድብ ያስወግዳል። እግዚአብሔር የተቤዣቸው የተቀደሰ ሕዝብ ብለው ይጠሯቸዋል። በአመድ ፈንታ አክሊልን፣ በለቅሶም ፈንታ የደስታን ዘይት፣ በሐዘንም መንፈስ ፈንታ የምስጋናን መጎናጸፊያ ይሰጣቸዋል። ኢሳይያስ 62:12። ከእንግዲህ ወዲህ ደካሞች፣ የተጎዱ፣ የተበተኑ፣ የተጨቆኑ አይሆኑም። ካሁን ጀምሮ ሁል ጊዜ ከእግዚአብሔር ጋር ይሆናሉ። የምድር ቁጥር 1 ክቡራን ከለበሱት የሚበልጥ ልብስ ለብሰው በዙፋኑ ፊት ቆመዋል። በምድር ንጉሠ ነገሥታት ከተደፋው ዘውድ ይልቅ እጅግ ያማረ ዘውድ ተደፋላቸው። የሕማምና የለቅሶ ዘመናት ላይመጡ ተቋጭተዋል። የክብር ንጉሥ ከሁሉም ፊት እንባን አብሷል። እያንዳንዱ የሐዘን መንስኤ ተወግዷል። በሚያውለበልቡት የዘንባባ ቅርንጫፍ መሃል ጥርት ያለ ጣፋጭና የተስማማ መዝሙር ዘመሩ። የምስጋናው መዝሙር ወደ ሰማይ ጣራ እስኪደርስ ድረስ እያንዳንዳቸው ዘመሩ። በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ነው አሉ። ሁሉም የሰማይ ነዋሪዎች እንዲህ ብለው መለሱ፣ አሜን። በረከትና ክብር፣ ጥበብም፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን። ራዕይ ምዕራፍ 7 ቁጥር 10 እና 12። በዚህ ሕይወት መረዳት የምንጀምረው ግሩም የሆነውን የመዳንን ርዕሰ ጉዳይ ብቻ ነው። በውስኑ ማስተዋላችን መስቀል ላይ የሚገናኙትን ውርደትና ክብርን፣ ሕይወትንና ሞትን፣ ፍርድንና ምሕረትን ከልብ እናሰላስል ይሆናል። ሆኖም የአእምሮአችን ኃይላት እስከ ጥግ ቢለጠጡ እንኳን አስፈላጊነቱን ሙሉ ለሙሉ መረዳት ይሳነናል። የማዳንን ፍቅር ወርዱንና ስፋቱን፣ ጥልቀቱንና ቁመቱን መረዳት ያገኘነው በድንግዝግዝ ነው። በዋጋ የተገዙት እንደታዩ በሚያዩበት እንደታወቁም በሚያውቁበት ጊዜም ቢሆን የማዳን ዕቅድ ሙሉ ለሙሉ መረዳት አያገኝም። ነገር ግን ማብቂያ በሌላቸው ዘመናት ውስጥ ለሚደነቅና ሐሴት ለሚያደርግ አእምሮ አዲስ እውነቶች በቀጣይነት ይገለጣሉ። የምድር ሐዘኖች፣ ሕመሞችና ፈተናዎች ቢያበቁም መንስኤውም ቢወገድ ሁል ጊዜ የእግዚአብሔር ሕዝቦች መቼም ቢሆን ድነታቸው ያስከፈለው ዋጋ ምን ያህል እንደሆነ ጥርት ያለ በሳል ዕውቀት ይኖራቸዋል። የክርስቶስ መስቀል ለዳኑት በዘላለም ዘመናት ሁሉ ስነ ሕይወታቸውና ሳይንሳቸው ዝማሪያቸውም ይሆናል። በከበረው ክርስቶስ ውስጥ የተሰቀለውን ክርስቶስን ያያሉ። ኃይሉ የማይቆጠሩ ወይም በሰፊው የህዋ ግዛት ያሉትን ዓለማትን የፈጠረና የጠበቀ የእግዚአብሔር ውድ የሰማይ ግርማ ኪሩቤሎችና አንጸባራቂ ሱራፌሎች ያመልኩት ዘንድ ሐሴት የሚያደርጉ እርሱ የወደቀውን የሰው ዘር ያነሳ ዘንድ ራሱን አዋረደ። የጠፋው ዓለም ሐዘን ልቡን ሰብሮ በቀራንዮ መስቀል ሕይወቱን ደቁሶ እስኪያወጣው ድረስ የኃጢአን ኩነኔ
ድፍረትና የአባቱን ፊት መሰወር የቻለ እርሱ ክስተቱ ፈጽሞ የሚረሳ አይሆንም። የዓለማት ሁሉ ፈጣሪ፣ የመዳረሻዎች ሁሉ ዳኛ ክብሩን ወደ ጎን ብሎ ለሰው ካለው ፍቅር የተነሳ ራሱን ማዋረዱ መቼም ቢሆን የዩኒቨርስን አድናቆትና ፍቅር የሚያተርፍ ነው። የዳኑት ሕዝቦች አዳኛቸውን ሲመለከቱ ፊቱ እያበራ የአብን ዘላለማዊ ክብር ሲመለከቱ ከዘላለም እስከ ዘላለም የሆነውን ዙፋኑን ሲያዩ መንግስቱም መጨረሻ እንደሌለው ሲያውቁ በደስታ ሲቃ ይዘምራሉ። ይገባዋል፣ ይገባዋል የታረደው በግ እጅግ በከበረው በራሱ ደም ለእግዚአብሔር ያዳነን ይሉታል። የመስቀሉ ምስጢር ሌሎች ምስጢራትን ሁሉ ይፈታል። በፍርሃትና በግርምት የሚሞሉትን የእግዚአብሔር መለያ ባህሪያት ከቀራንዮ በሚመነጨው ብርሃን ውብና ማራኪ ይሆናሉ። በፍርሃትና በግርምት የሚሞሉትን ምሕረት፣ ቸርነትና ወላጃዊ ፍቅር ከቅድስና ከፍርድና ከኃይል ጋር ተዋህደው ይታያሉ። ርቆ ከፍ ከፍ ብሎ የዙፋኑን ግርማ ስንመለከት በደግ መገለጦቹ ባህሪውን እናያለን። ካሁን በፊት ባልሆነ ሁኔታም አባታችን የሚለውን የተወዳጁን መጠሪያ ስያሜ አስፈላጊነት እንገነዘባለን። በጥበብ መጠን የለሽ የሆነው እርሱ ለድነታችን ልጁን ከመሰዋት በስተቀር ሌላ መንገድ መንደፍ እንዳልተቻለው የሚታይ ይሆናል። ለዚህ መስዋዕትነት ካሳው ደግሞ በዋጋ በተገዙ በቅዱስ በደስተኛና በዘላለማዊ ፍጡራን ምድርን የመሙላት ደስታ ነው። ከጨለማ ኃይላት ጋር ያደረገው የአዳኙ ጦርነት ውጤት ለዳኑት የዘላለም ደስታ ለእግዚአብሔርም ክብር የሚጨምር ነው። አባት በተከፈለው ዋጋ የረካበት የነፍስ ዋጋ ግምት ይህንን ያህል ነው። የታላቁን መስዋዕትነቱን ፍሬዎች በማየት ክርስቶስ ራሱ ይረካል። ታላቁ ተጋድሎ ምዕራፍ 41 ይቀጥላል።